ሰላም የጃኪሶ ቤተሰቦች የሁላችንም ጉጉት በሆነው በዌድነስዴይ ምዕራፍ 2 አምስተኛው ክፍል ዳግም ተገናኝተናል። ታዲያ እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ ተከታተሉኝ። በባለፈው የዌድነስዴይ አራተኛው ክፍል መጨረሻ ላይ ዌድነስዴይ የምትወዳትን ጓደኛዋን ኢኒድን ከሞት ለማዳን በምታደርገው ሩጫ በድንገት አደገኛውን ታይለር ነፃ እንዳወጣቸውና እሷም ከፍተኛ የሆነ አደጋ ደርሶባት በሞት አፋፍ ላይ መሆኗን ተመልክተን ነበር የተሰነባበት ነው። የዌድነስዴይ ሁለተኛው ምዕራፍ ክፍል 5 ሲጀምር ደግሞ ምስኪኗ ዌድነስዴይ በታይለር አደገኛ ጥቃት ኮማ ውስጥ መግባቷን እንመለከታለን። ዌድነስዴይ በዚህ ሰዓት በሆስፒታል የሕክምና አልጋ ላይ በሕይወትና በሞት መካከል ውስጥ ሆና ትገኛለች። እናቷ ሞርቲሺያ በየቀኑ ወደ እሷ እየመጣች ድንገት ከነቃችልኝ በማለት በተኛችበት በርካታ የደም መፋሰስና አስፈሪ የሆነ አመጾችን የሚጠቅሱ የወንጀል ታሪኮችን ሳትሰለች ትነግራት ነበር። ይሁን እንጂ ሁሉም ነገር ለዌድነስዴይ ምንም አይነት ጥቅም አልሰጠም። ከዕለታት አንድ ቀን ግን ዌድነስዴይ ሞርቲሺያ አጠገቧ በሌለችበት ቅስፈት በድንገት ተነቃና ባየችው ነገር እጅግ ትደነግጣለች። ምክንያቱም ከፊት ለፊቷ የቀድሞዋ የኔቨርሞር አካዳሚ ርዕሰ መምህር የነበረችው ዌምስ ቆማ ነበር። እሷም ደግሞ ያለፈው ዓመት ላይ በሁሉም ሰው ፊት ነበር የሞተችው። በመቀጠል ዌድነስዴይ ድንጋጤው ፍዝዝ እንዳደረጋት በቀስታ ከክፍሉ ትወጣለች። ይሁን እንጂ ራሷን ያገኘችው ግን በሆስፒታል ውስጥ ሳይሆን ጥቅጥቅ ባለ ጫካ ውስጥ ነበር። ይህንንም ባየች ጊዜ ዌድነስዴይ በአደጋው ምክንያት መሞቷን እርግጠኛ ትሆናለች። ይሁን እንጂ ዌምስ ግን በድጋሚ ወደ እሷ ብቅ ትልና በእርጋታ እሷ ሞታ ሳይሆን በምናብ ወደ መናፍስቶች ዓለም እንደመጣችና የእሷ ደግሞ አጋዧ ወይም ደግሞ መሪዋ እንደሆነች ታሳውቃታለች። ዌድነስዴይም በሰማችው ነገር እጅግ ደንግጣ የኔ እኮ መሪ መሆን የሚችለው በስጋ የተዛመደኝ ሰውን ነበር፣ እንዴት እሷ ብላ ራሷን ትጠይቃለች። ዌምስ ፈገግ በማለት እሷም ከዌድነስዴይ ቤተሰብ ጋር በርቀትም ቢሆን የስጋ ዝምድና እንዳላት ትነግራታለች። ከዚህም በመቀጠል ዌምስ በሁለት ጣቶቿ ከፍተኛ ድምፅ በመፍጠር ዌድነስዴይን ከኮማ እንድትነቃ ታደርጋታለች። ይህም በእንዲህ እንዳለ በዚህ በኩል ደግሞ በጄሪኮ ከተማ ውስጥ ጁዲ ተብዬዋ ክፉ ሴት የተረገመ ስራዋን ለመሸፈን ስትል በቻለችው አቅም በሰዎች አእምሮ ውስጥ መርዟን በመርጨት ላይ ትገኛለች። በመንግስት መዝገቦች ላይ በሰፈሩት ማስረጃዎች መሰረት ከሎይስ የምርመራ ተቋም ያመለጡ አስማተኛ ልጆች በሙሉ እንደሞቱ ነበር የሚታወቀው። አሁን ላይ ታዲያ ከነዚያ ልጆች መካከል አንዱም እንኳን በሕይወት ከተገኘ ጁዲ ያለምንም ጥያቄ ወደ ዘብጥያ ትወርዳለች። ስለዚህ ይህን ችግር አስቀድማ ለመከላከል ስትል ጁዲ የኔቨርሞር አስማተኛ ልጆችን አንድ ባንድ እያደነ የሚገላቸውን በየአቅጣጫው አሰማርታለች። በዚህም የተነሳ አሁን ላይ አንዲት ልጅ ብቻ ነበር የቀረችው። እሷም በመለያ ቁጥር 1938 ስያሜ የምትጠራውና በአንድ ወቅት በዝግ ክፍል ውስጥ በከፍተኛ ጥበቃ ታስራ የነበረችው ምስኪኗ ሴት ነበረች። እሷንም ብትሆን ቅጥር ገዳዩ አሳዶ ለመግደል ሲል የልጅቷን ጠረን እያሸተተ በመከታተል ላይ ይገኛል። ይህም በእንዲህ እንዳለ ዌድነስዴይ እዚህ ጋር ከሆስፒታሉ እንደምንም ከሞት አፋፍ ከዳነሽ በኋላ በሰላም ለመውጣት በዝግጅት ላይ ትገኛለች። ይሁን እንጂ በድጋሚ ግን ወደ ቀድሞ ሕይወቷ እንደተመለሰች አዳዲስ የሆኑ ሚስጥሮችን ለማደንና በተጨማሪም ጓደኛዋ ኢኒድን ከሞት ካዳነቻት በኋላ ታይለርን የእጁን ለመስጠት ቆርጣ ተነስታ ነበር። ነገር ግን ዌድነስዴይ ልክ ከክፍሉ ገና እንደወጣች አንዲት ነርስ ታስቆማትና በደረቁ አበቦች የተከበበ አንድ ደብዳቤ ትሰጣታለች። ዌድነስዴይ ወረቀቱን ከፍታው ስትመለከት በውስጡ ዛሬ የአንቺና የኢኒድ የመጨረሻ ምሽት ይሆናል የሚል መልእክት ታገኛለች። በዚህም ቅስፈት ዌድነስዴይ ፈጥና ቀና ስትል ታይለር ከቅርበት ሆኖ መርዛማ በሆነ ፈገግታ እሷ ላይ እያፈጠጠ መሆኑን ትገነዘባለች። ከዚያም በፍጥነት ደርሳ ልትይዘው ወደ እሱ ስታቀና ታይለር ድንገት ከፊቷን እንደ ጭስ በኖ ይሰወራል። በዚህ በኩል ደግሞ በኔቨርሞር አካዳሚ ውስጥ አዲስ ነገር እየተከናወነ ይገኛል። ቢያንካ በኤጀክስ እርዳታ እናቷ የሆነችውን ጋብርኤላን ከሁኔታዎች ልትደብቃት በስውር ወደ ኔቨርሞር አካዳሚ የምድር ቤት ውስጥ አምጥታት ትገኛለች። እንደሚታወቀው ጋብርኤላ ማለት ልክ እንደ ቢያንካ ሳይረን የተሰኘው ሰዎችን የማፍዘዝ አስማታዊ ኃይል ያላት ሴት ነበረች። በተጨማሪም ጋብርኤላ ለቢያንካ የእንጀራ አባቷና ለሷ ደግሞ አዲሱ ባለቤቷ በሆነው ጌዲዮን ስተርሊንግ በሚመራ ሞርኒንግ ስታር በተሰኘ የአምልኮ ስርዓት ውስጥ ጋብርኤላ ግንባር ቀደም የሆነች አባል ናት።
ባለቤቷም ጋብሪኤላን በሰዎች ላይ ሳይረን ኃይሏን ተጠቅማ አእምሯቸውን በመቆጣጠር ወደ ሞርኒንግ ስታር የአምልኮ ስርዓት ውስጥ እንዲቀላቀሉ በማድረግ እንድታግዘው አሳምኗት ነበር። ይህንንም በሚያሳምናት ጊዜ የአክፉ ባሏ ለጋብሪኤላ የተሻለ ህይወት እንደሚሰጣት ቃል ገብቶላት ነበር በእሷ ላይ ሲጫወት የከረመው። ጋብሪኤላም ብትሆን በዚያን ጊዜ አይኗ በፍቅር ታውሮ ስለነበር ለዓመታት ያህል በክፉ ስራው ላይ ስትደግፈው ስታግዘው ቆይታለች። ነገር ግን ቢያንካ ኤፍቢአዮች ድንገት በአምልኮ ስርዓት ተቋሙ ላይ ኃይለኛ የሆነ እርምጃ መውሰድ መጀመራቸውን እንደሰማች በፍጥነት እናቷን ወደዚህ አምጥታት በመደበቅ አድናታለች። ይሁን እንጂ አሁንም ቢሆን ግን ጋብሪኤላ በጣም ፈርታ ትገኛለች። ምክንያቱም አደገኛው ባሏ ጌዲዮን በቅርቡ ከፖሊስ አምልጦ በእሷና በቢያንካ ላይ የበቀል እርምጃውን ሊወስድ ሁለቱን ደም እንደተጠማ አውሬ አድፍጦ በመከታተል ላይ ይገኛል። ይሁን እንጂ ቢያንካ ግን ጌዲዮን በቅርቡ በፖሊሶች እንደሚያዝና ሁሉም ነገር ሰላም እንደሚሆንላት በመግለጽ ታረጋጋታለች። ይህም በእንዲህ እንዳለ ዌድነስዴይ ወደ ኔቨርሞር አካዳሚ እንደተመለሰች በፍጥነት ወደ ክፍሏ ትሄድና ኢኒድን ታይለር እየመጣ ስለሆነ በቶሎ ጓዝሽን ጠቅልለሽ ወደ ቤትሽ ሂጂ ትላታለች። በመቀጠልም ዛሬ ማታ ሁለቱንም ሊገላቸው እንደዛተ አስፈራርታ ታሳውቃታለች። ኢኒድ በሰማችው ነገር እጅግ ፍርሃት ቢሰማትም ነገር ግን ዌድነስዴይን ታይለር ነፃ የማውጣቱ ምክንያትና የዚህ ሁሉ ትርምስ መንስኤው እኮ አንቺው ነሽ በማለት መውቀስ ትጀምራለች። ምስኪኗ ኢኒድ በዚህ ጊዜ ዌድነስዴይ ያደረገችው ነገር በሙሉ የእሷን ህይወት ለማዳን መሆኑን በፍጹም አታውቅም ነበር። በዚህም ቅስፈት የዌድነስዴይ መንፈስ መሪ የሆነችው ዌምስ ድንገት መካከላቸው ብቅ ትልና ዌድነስዴይን ለምን ለኢኒድ ስለመሞቷ ትንቢት አትነግሪያትም በማለት ትጠይቃታለች። ዌድነስዴይም አሁን ላይ ልትነግራት እንደማትችል ስለተሰማት ጥያቄዋን በዝምታ ታልፈዋለች። ኢኒድም በኃይለኛ ቁጣ ዌድነስዴይን እኔ በዚህ ሰዓት ተኩላ ስለሆንኩኝ ራሴን ለመጠበቅ አላንስም፣ ስለዚህ ያንቺ ጥበቃ አያስፈልገኝም በማለት ትናገራታለች። ከዚያም እንደተበሳጨች ክፍሉን ለቃላት ትወጣለች። ይሁን እንጂ የፈለገ ነገር ቢፈጠር ዌድነስዴይ ከራሷ በላይ ለኢኒድ ደህንነት ስለምትጨነቅ ከውሳኔዋ ዝንፍ ለማለት አልፈቀደችም። ከዚህም በኋላ በኔቨርሞር አካዳሚ ውስጥ ሁሉም ሰው የሞቱ ወገኖቻቸውን የሚያስቡበት ዕለት መዘጋጀቱን እንመለከታለን። አጠቃላይ የተገለሉ ልጆች ለሟች ዘመዶቻቸው ሻማ ለማብራት በጋራ ወደ መቃብር ስፍራ ለመሄድ ዝግጅታቸውን በማጠናቀቅ ላይ ይገኛሉ። ይህንንም አስመልክቶ ርዕሰ መምህሩ ተማሪዎቹን ለዝግጅት በማስተባበር ላይ ሳለ ዌድነስዴይ ወደሱ መታ ታይለር አሁን ላይ ከእስር ነፃ ስለወጣ ይህ ዝግጅት መካሄድ የለበትም በማለት ልታስጠነቅቀው ትሞክራለች። ይሁን እንጂ ርዕሰ መምህሩ ግን ሃይዶች በብዛት ሆነው የሚገኙ አስማተኛ ልጆች ባሉበትና በተለይ ደግሞ እንደ ሙዚቃ መምህርት ካፕሪን አይነት ሰዎች ባሉበት ስፍራ መጥቶ ጥቃት ለማድረስ እንደማይደፍር በመግለጽ ስጋቷን ችላ ይለዋል። ምክንያቱም መምህርት ካፕሪን ከዚህ ቀደም ከሃይዶች ጋር ለረጅም ጊዜ ግንኙነት የነበራት ሴት ስትሆን እነሱን እንዴት መቆጣጠር እንዳለባትም ታውቅ ነበር። ይህንንም ነገር በሰማች ጊዜ ዌድነስዴይ ካፕሪን ላይ የነበራት ጥርጣሬ በይበልጥ እያደገ ይመጣል። ይህም በእንዲህ እንዳለ በዚህ በኩል ጫካ ውስጥ የጁዲ ቅጥር ገዳይ የሆነው ሰውዬ የእግር ዱካዎችን እየተከታተለ ወደ ትልቁ የፍሳሽ ማስወገጃ ስፍራ መድረሱን እንመለከታለን። በዚህም ትልቅ የፍሳሽ ማስወገጃ ቱቦ ውስጥ የሉዊስ ተቋም ታካሚ የነበረችው መለያ ቁጥር 1938 በውስጡ መደበቋን እርግጠኛ ይሆናል። ልክ ወደ ውስጥም እንደገባ በውሃው ውስጥ የሆነ እንቅስቃሴ መኖሩን አስተውሎ በያዘው መሳሪያ አከታትሎ መተኮስ ይጀምራል። ከጥቂት ቆይታም በኋላ የሟች አስክሬን በውሃው ላይ ተንሳፎ ወደ ላይ ብቅ ይላል። ይሁን እንጂ እሱ ግን ቀርቦ ሲመለከተው ነገርየው በድን አሻንጉሊት እንጂ ሰው አልነበረም። ቀጥሎም ዞር በማለት ወደ ፍለጋው ልክ እንደተመለሰ ከኋላው በኩል አደገኛ ኃይል የሆነው ታይለር ከውሃው ውስጥ በቀስታ ብቅ ይላል። ገዳዩም እየተደነባበረ የያዘውን ጥይት በጭራቁ ላይ አርከፍክፎ ቢጨርስበትም ነገር ግን ጥይቶቹ ታይለርን ንክች አላደረጉትም። በመቀጠልም ኃይሉ በኃይለኛው እየጮኸ ያጓራና ቅጥር ገዳዩን እንደ ጨርቅ በታትኖት የፍሳሽ ማስወገጃውን በሰውየው ደም ይሞላዋል። ወደ ኔቨርሞር አካዳሚ ስንመለስ እዚህ ጋር ዌድነስዴይ ወደ ሚስ ካፕሪን የሙዚቃ ክፍል ውስጥ በድብቅ ገብታ በመፈተሽ ላይ ሳለች ድንገት ካፕሪን መታ በቁጣ ትጮህባታለች። በዚህም ጊዜ ዌድነስዴይ ኮስተር ብላ ስለ ኦርፊፔን መረጃ እየፈለኩ ነበር ትላታለች። ይህንንም ጥያቄ ካፕሪን እንደሰማች በድንጋጤ አይኗ ይፈጣል። ምክንያቱም ኦርፊፔን ማለት የካፕሪን የቀድሞ ፍቅረኛዋ ሲሆን በአንድ ወቅት ሃይድ በመሆኑ ምክንያት እሷን ጭምር ሊገላት የሞከረ ነበረ። ካፕሪንም እንደምንም በሕይወት ከተረፈች በኋላ ኦልፊፔን በፖሊስ ታድኖ ተገደለ። ቀጥሎም ዌድነስዴይ ለካፕሪን ታይለር እሷንና ኢኒድን ሊገላቸው እንደሚመጣ ትነግራትና ስለ ሃይዶች የምታውቀውን ሁሉ በግልጽ እንድትነግራት
ትጠይቃታለች። ሚስ ካፕሪንም በፍቃደኝነት ስለ ሃይድ ኦልፊፔን በእርጋታ መተረኳን ትጀምራለች። እሷ ኦልፊፔንን ከልቧ ስትወደው፣ ነገር ግን እሱ ሲበዛ ጥገኛ የሆነበት መንፈሳዊ አዛዥ ወይም ደግሞ ጌታ ነበረው። ይህም ጌታው ኦልፊንን በቀጥታ ሄዶ ፍቅረኛ የሆነችውን ካፕሪንን እንዲገላት አዘዘው። ነገር ግን እንደ ዕድል ሆኖ ካፕሪን አስቀድማ ወደ ተኩላነት የመቀየር መታታዊ ኃይል ነበራት። ስለዚህ የዕለቱን ሙሉ ጨረቃ መሆንን ተጠቅማ ወዲያው ትለወጥና ባላት አቅም ከኦልፊን ጋር ተፋልማ ራሷን ታስመልጣለች። በሁለቱ ፍልሚያ ወቅት ግን ኦልፊፔን በድንገት የራሱን ጌታ ይገለዋል። ወንድ አይዶች ደግሞ ያለ ጌታቸው ከቆዩ እንደ እብድ ያደርጋቸውና ብዙ ከተዳከሙ በኋላ በስተመጨረሻ ይሞታሉ። ሴት አይዶች ግን በተቃራኒው ይበልጡን ጸባኛና አደገኛ እየሆኑ ይመጣሉ ትላታለች። ዌንስዴይም የተናገረችውን በሙሉ በጥሞና ካደመጠቻት በኋላ ታዲያ አይዶች አዲስ ጌታ ሊኖራቸው ይችላል ብላ ትጠይቃታለች። ካፕሪንም ቀለል አድርጋ አዎ ይችላሉ፣ ነገር ግን የሃይድ ጌታ ለመሆን መሞከር ፍጹም እብደት የሆነ ውሳኔ ነው በማለት ታስጠነቅቃታለች። ይሁን እንጂ ዌንስዴይ ግን ይህን መሳይ እብደት በደሟ ውስጥ ማዘዋወር ከጀመረች ጊዜና ዘመን አልነበራትም። ስለዚህ ታይለርን ለማስቆም ብቸኛው መንገድ የሱ አዲሱ ጌታ መሆን እንደሆነ ስለተገነዘበች ልትቆጣጠረው ቆርጣ ትነሳለች። ይህም በእንዲህ እንዳለ እዚህ ጋር ታይለር ቅጥር ገዳዩን ከገደለ በኋላ ትቶት ቢሄድም ስለርብ የተባለው የቁም ሬሳ ግን ወደ ቱቦው ደርሶ የሬሳውን ጭንቅላት በትንትን አድርጎት የራስ ቅሎን በመመገብ ላይ ይገኛል። ተመግበው ከመሄዱም በፊት በድንገት የታካሚ መለያ ቁጥር 1938ን ፎቶ ከወደቀበት ያገኘዋል። ስለርብም ፎቶዋን በትኩረት ሲመለከት ቆይቶ ከዚህ ቀደም የሚያውቃት ይመስል አይኑ እስኪፈጥ ድረስ በስሜት ይመለከታታል። ይህም በእንዲህ እንዳለ በዚህ በኩል ዌንስዴይ በኔቨርሞር ውስጥ ከዚህ ቀደም የታይለር የቀድሞ ጌታ ወደ ነበረችው ወደ ዶክተር ቶርኔል ክፍል ገብታ ብዙ የምርምር ፋይሎቿን ስትመለከት ቆይና በድንገት ዶክተር ቶርኔል ታይለርን ለመቆጣጠር ስትል ያዘጋጀችውን ልዩ የኬሚካል ቀመር ታገኛለች። የኬሚካሉንም አጠቃላይ ፎርሙላ ወደ ክፍሏ ወስዳ በጥንቃቄ እየተመለከተችው ሳለ ኦግነስ ወደ እሷ ዘንድ መጣ። የሆነ ሰው ዛሬ ማታ 4 ሰዓት ላይ በኔቨርሞር አካዳሚ ምድር ቤት ውስጥ የናይት ሼድ አባላትን ሚስጥራዊ የሆነ ስብሰባ እንደጠራቸው ታሳውቃታለች። ከዚህም በኋላ ምሽት ላይ አጠቃላይ የናይት ሼድ አባላት የሆኑት ቢያንካ፣ ኤጄክስ፣ ብሩኖ እና ኬንቲ በምድር ቤት ውስጥ ሲሰባሰቡ እንመለከታለን። ይህንንም ስብሰባ የጠራችው ድብቋ ሰው ኢኒድ ነበረች። እሷም ዌንስዴይ ማመን ስላልቻለች ከታይለር ለማምለጥ ናይት ሼዶችን እርዳታ ልትጠይቃቸው ነበር በሚስጥር ቀጠሮ የያዘችው። ይሁን እንጂ ታይለር እሷን ፈልጎ እየመጣ መሆኑን እነሱ ሲሰሙ ሁሉም ነበር በኃይል የደነገጡት። ምክንያቱም አንዳቸውም ቢሆኑ ከሱ ጥቃት እንዴት መትረፍ እንዳለባቸው አያውቁም። በዚህም ቅስፈት ድንገት ዌንስዴይ መካከላቸው ብቅ ትላለች። ከዚያም እሷ ታይለርን ለመቆጣጠር የሚያግዛቸውን አንድ እቅድ እንደምታውቅ፣ ነገር ግን ለዚህ ሁሉም በአንድነት መተባበር እንዳለባቸው ታሳውቃቸዋለች። ስለዚህ ሁሉም ያለምንም ማቅማማት በቅድመ ሁኔታዋ ይስማማሉ። ቀጥሎም ዌንስዴይ ወደ ትምህርት ቤቱ የኬሚስትሪ ላቦራቶሪ ትመለስና በቲንግ እርዳታ ሃይድን ለመቆጣጠር የሚያስችላትን ኬሚካል ማዘጋጀት ትጀምራለች። ይህም በእንዲህ እንዳለ በዚህ በኩል በፒልግሪም ወርልድ አደባባይ ሁሉም በጋራ ሟች ዘመዶቻቸውን የሚያስቡበት ታላቅ ትርኢት እየተካሄደ ይገኛል። ፖግስሊም ከአባቱ ከጎሜዝ ጋር ሆኖ ወደ ዝግጅቱ ይመጣል። ይሁን እንጂ ፖግስሊ ግን የሚወደውን የቁም ሬሳ ስለርብን ካጠገቡ በማጣቱ ምክንያት በእጅጉ አዝኖ ይታያል። ከቆይታ በኋላ ድንገት ከማዶ በኩል ካለ ጨለማ ቤት የሰዎች ጩኸት መሰማት ይጀምራል። የተወሰኑ ልጆችም የቁም ሬሳ እያሉ በመጮው እየሮጡ ከድንኳን ውስጥ መውጣት ይጀምራሉ። ፖግስሊም ወዲያው የቁም ሬሳው ስለርብ መሆኑን ይገነዘባል። ስለዚህ አባቱ ጎሜዝን እዚያው ተረጋግቶ እንዲጠብቀው ይነግረውና እሱ በፍጥነት ወደ ውስጥ ይገባል። እንደገባም ጓደኛው ስለርብ የሆነን ሰው ገሎ የራስ ቅሎን አፈራርጦ ሲመገብ ይመለከተዋል። ከዚያም ስለርብ ፖግስሊን በኃይለኛው ሊያጠቃው መንደርደር ይጀምራል። ይሁን እንጂ ፖግስሊ ግን በተለመደው መንገድ ገና ሳይጠጋው በኃይሉ አሽቀንጥሮ ይወረውረዋል። ከቤቱ ውጭ ደግሞ እዚህ ጋር ዋና መርማሪ የሆነችው ሳንቲያጎ ከሙሉ የፖሊስ ኃይል ጋር በመምጣት ስለርብ አደጋ ያደረሰበትን ጎጆ ከበውት አውሬው ስለርብ በሰላም እጁን እንዲሰጥ ትዕዛዝ በመስጠት ላይ ይገኛሉ። ይሁን እንጂ ስለርብ ግን አሁን ላይ በበቂ ሁኔታ መናገር ስለሚችል በእርጋታ ፖግስሊን እባክህን ፖግስሊ የሰጠኸኝን አዲስ ሕይወት በፖሊስ ተይዤ እንዳልነጠቀው ለዛሬ ብቻ እኔ እንዳመልጥ እርዳኝ በማለት ይማጸነዋል። በዚህም ሰዓት ፖግስሊ ግራ በመጋባት ስሜት ውስጥ ቢቆይም ነገር ግን እንደምንም ልቡን አደንድኖ ስለርብ እንዲያመልጥ ይረዳዋል። በዚህ በኩል ደግሞ ጎሜዝ ከውጭ ሆኖ ፖግስሊን በመጠባበቅ ላይ ሳለ ድንገት ስለርብን በጓሮ በኩል ሲያመልጥ ይመለከተዋል።
ልክ እንዳየው ስለርብ የድሮ ትዝታውን የቀሰቀሰበት በሚመስል መልኩ ለተወሰነ ደቂቃዎች ፍዝዝ ብሎ ይቀራል። ስለርብም ከመሰወሩ በፊት በትንሹ ፈገግ ብሎት ይሰናበተዋል። ቀጥሎም ፎግስሊ በፖሊሶች ከተከበበው ጎጆ ውስጥ በእርጋታ እየወጣ በውስጡ ምንም አይነት የቁም ሬሳ የለም በማለት ያሳውቃቸዋል። በተጨማሪም ለአባቱ ጎሜዝ ስለርብን ስለመገናኘቱ ደብቀዋል። ጎሜዝም ቢሆን ስለርብን ሲያመልጥ እንዳየው ሳይናገር በዝምታ አቅፎ ይቀበለዋል። ይሁን እንጂ ፖግስሊን ከስለርብ ለማራቅ የፈለገበት የራሱ የሆነ ትልቅ ምክንያት ነበረው። ይህም በእንዲህ እንዳለ እዚህ ጋር ሞርቲሻ በኔቨርሞር ለተዘጋጀው የሙታን መታሰቢያ ዝግጅት ላይ ለመታደም እየተዘጋጀች ሳለ ድንገት የክፍሏ በር ይንኳኳል። ወደ ክፍሏም የመጣችው ያቺ ተፈላጊዋ ሴት የታካሚ መለያ ቁጥር 1938 ነበረች። ሞርቲሻን ባየቻት ጊዜ ፊቷ ወዲያው በፍርሃት ከሰል ይመስላል። ጥሎም በፍርሃት ፍራንቼስ ብላት በስሟ ትጠራታለች። ምክንያቱም ከዓመታት በፊት ፍራንቼስ በኔቨርሞር አካዳሚ ከሞርቲሻ ጋር በአንድ ክፍል ውስጥ የተማረች የቅርብ ጓደኛዋ ነበረች። ነገር ግን ለዓመታት ሞርቲሻን ጨምሮ መላው ዓለም ፍራንቼስን እንደሞተች ነበር የሚያውቀው። ስለዚህም ነው ሞርቲሻ በሕይወት መኖሯን ስትመለከት በእጅጉ የደነገጠችው። በመቀጠልም ፍራንቼስ ለሞርቲሻ ጁዲና አባቷ ስቶነስት እሷን ሞታለች በማለት በሉዊስ ፕሮጀክት ማስፈጸሚያ የላቦራቶሪ ክፍል ውስጥ ለዓመታት አስራዋት እንዳስቀምጧት ትገልጽላታለች። ሞርቲሻ ይህንንም እውነት ከተረዳች በኋላ ፍራንቼስን መፍራቷን አላቆመችም ነበር። በዚህም ጊዜ ፍራንቼስ አይኖች በድንገት የዌንስዴይ ፎቶ ላይ ያርፋሉ። ሞርቲሻም ሴት ልጄ ናት በማለት ታሳውቃታለች። ፍራንቼስም ስሜታዊ በሆነ አገላለጽ እሷ ማለት ከሉዊስ ተቋም ነፃ ያወጣቻት መልአኳ እንደሆነች ታሳውቃታለች። በዚህም ቅስፈት ፍራንቼስ ድንገት ኃይለኛ ሳል ይነሳባታል። ሞርቲሻም በጣም ትደነግጥና ለፖሊስ ደውልልሽ ሊረዱሽ እኮ ይችላሉ በማለት ተጠይቃታለች። ይሁን እንጂ ፍራንቼስ ታስቆማትና አደገኛ የሆኑ ሰዎች እኔ ሊገሉኝ እየሞከሩ ስለሆነ በፖሊስ ከመያዜ በፊት ልጄን ማግኘት አለብኝ፣ ስለዚህ ባክሽን እርጅኝ በማለት ትማጸናታለች። ሞርቲሻም በዚህ ጊዜ ፍራንቼስ በግልጽ ባትነግራትም እሷ ልጄ ብላ የጠራችው ታይለርን እንደሆነ ጠንቅቃ ታውቅ ነበር። ይህም በእንዲህ እንዳለ በዚህ በኩል ታይለር በድብቅ ተማሪዎችና መምህራን የሙት ዓመትን ለማክበር ወደ ተሰበሰቡበት የኔቨርሞር የመቃብር ስፍራ ሲገባ እንመለከተዋለን። ታይለር ርዕሰ መምህሩ ልክ ንግግር በሚያደርግበት አጋጣሚ ዌንስዴይንና ኢኒድን አፈላልጎ ሊገላቸው ተዘጋጅቷል። ይሁን እንጂ ዌንስዴይ ግን አስቀድማ ከናይትሼድ አባላት ጋር ዝግጁ ሆና እሱን እየተጠባበቀችው ትገኛለች። ቲንግም ታይለር መምጣቱን አስቀድሞ እንዳየ ለዌንስዴይ በምልክት ያሳውቃታል። ዌንስዴይም ለሁሉም የናይትሼድ አባላት እቅዱ ታይለርን ወደ ሃይድነት እንዲቀየር አስገድዶ ልክ እሱ እንደተቀየረ የመቆጣጠሪያ ኬሚካሉን መውጋት እንደሆነ በመግለጽ የእቅዱን ቀላልነት ታሳውቃቸዋለች። ቀጥሎም ቲንግ ታይለርን ወደ ኢኒድ ለመምራት በትንሽዬ ድንጋይ ወጋ ያደርገዋል። ኢኒድም በፍጥነት ወደ ፈራረሱ የመቃብር ስፍራ ትሮጥና ልክ እሱ ሲደርስባት የያዘችውን ሰይፍ ፊቱ ላይ ትቀስርና ታቆመዋለች። ከትንሽ ቆይታም በኋላ አጠቃላይ የናይትሼድ አባላት ደርሰው ይከቡትና ራሱን መቆጣጠር እስኪያቅተው ድረስ ያስቆጡታል። እሱም ወደ ሃይድነት እንዲለወጥ ምክንያቱ ይሆኑታል። እሱ በኃይል እየጮኸ ኃይል መሆን ሲጀምር ደግሞ ዌንስዴይ በጥንቃቄ መርፌውን ይዛ ልትወጋው ትቀርባለች። ይሁን እንጂ እሷ ግን ገና ታይለርን ቀርባ መርፌውን ከመውጋቷ በፊት አንድ አስፈሪ የሆነ ነገር ይከሰታል። ድንገት በጾታዋ ሴት የሆነች አደገኛ ኃይል ብቅ ብላ ዌንስዴይን በኃይለኛው ጥቃት ታደርስባትና ከታይለር አጠገብ ሆና ለቀጣዩ አደገኛ ጥቃት መዘጋጀት ትጀምራለች። በዚህም ቅስፈት አቁሚ እንጂ ፍራንቼስ፣ የገባሽውን ቃል ለምንድን ነው የምትረሺው? የሚል አስደማሚ ድምፅ ይሰማል። ይህንንም ያለችው እናቷ ሞርቲሻ ስትሆን ሴቷ ኃይል ደግሞ የታይለር እናት ፍራንቼስ ነበረች። ከዚያም ሞርቲሻ ለፍራንቼስ ከኔ ጋር ስምምነት ያደረግሽው እኮ እኔ የታይለርን መገኛ ካሳየውሽ አንቺ በልዋጩ ታይለርን ከዌንስዴይ ሕይወት አርቀሽ ከከተማችን እንደምትሄጅ ነበረ፣ ረሳሽው እንዴ? ትላታለች። ከዚህም በኋላ ፍራንቼስ ቁጣዋን ረገብ ታደርግና ታይለርን ይዛ ከቦታው ወጥታ ትሰወራለች። በዚህም ቅስፈት ዌንስዴይ የሰራችውን ትልቅ ስህተት ትገነዘበዋለች። ያኔ ጉዳት በደረሰባት ምሽት እሷ ከዊሎ ሂል ተቋም እንዲያመልጥ የረዳችው አንድ ኃይል ብቻ ሳይሆን ምስኪን መስላ የታየቻትን ሁለተኛዋን የታይለርን እናት ጭምር ነበረ ነፃ ያወጣቻት። በዚህ ጊዜ ኢኒድና ዌንስዴይ በሕይወት ቢተርፉም ነገር ግን በትንቢቱ መሠረት የኢኒድ ሕይወት አሁንም ቢሆን አደጋ ላይ ነው። ከተወሰነ ጊዜ በኋላ ደግሞ ኢኒድ በሙዚቃ የልምምድ ክፍል ውስጥ ዳንስ እየተለማመደች ሳለ በድንገት አንድ እንግዳ የሆነ ነገር በእሷ ላይ ይከሰትባታል።
ኢኒድ ያለምንም ቅድመ ሁኔታ በድንገት ወደ ተኩላነት ትለወጥና በፍጥነት ወደ ጫካው ውስጥ ሮጣ ትገባለች። ይህ ሁኔታዋ ምንም አይነት ማብራሪያ ሊሰጠው አይችልም። ምክንያቱም ብዙ ጊዜ እነሱ ሙሉ ጨረቃ ስትታይ ብቻ ነበር ወደ ተኩላነት የሚለወጡት። ነገር ግን በዛሬው ማታ ላይ ጨረቃ በፍጹም ሙሉ ሆና አልታየችም። ይህም ማለት የኢኒድ ቅጽበታዊ ለውጥ በጭራሽ አግባብ ያለው አልነበረም ማለት ነው። በዚህም አጋጣሚ ሚስ ካፕሪን ወደ ሙዚቃ ክፍሏ ስትገባ እንደ አጋጣሚ ሆኖ ኢኒድ ወደ ተኩላነት ተቀይራ በፍጥነት ወደ ጫካው ስታመራ ትመለከታለች። የሆነ ችግር መፈጠሩን ተገንዝባ አእምሯ በጭንቀት ተወጥሮ የምትይዘውና የምትጨብጠው ነገር ይጠፋታል። ይህም በእንዲህ እንዳለ የዛሬው ክፍል 5 የዌድnesday ፊልም ይጠናቀቃል። በቀጣዩ ክፍል ተመልሰን እስክንገናኝ ድረስ ያለፉትን ክፍሎች ያላያችሁ ቤተሰቦቼ የቻናላችንን ባዮ ማጎብኘታችሁን እንዳትረሱ። ያላችሁን ማንኛውንም አስተያየት በኮመንት አሳውቁኝ። ይህንንም ቪዲዮ ላይክ፣ ሼር፣ ኮመንትና ቻናላችንን ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን ማብራታችሁን እርግጠኛ ሆኑልኝ። በተከታዩ ክፍል ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃኪ ሶ ፊልሞች